ፊልሙ ሲጀምር ሊን የተባለ ሰው ሱቅ ሲሰራ እናየዋለን። ሺን የተባለ ሴት ማድራሻ ሰጥታው ወደዛ ሄደ 200 ኪሎ መጠጥ እዘዝ ብላ ትነግረዋለች። በተመሳሳይ ጊዜም ሊን ከመምህር ሊ ስልክ ይደወለለትና የክርክር ቡድኑ ሁለተኛ አባል አደጋ ደርሶበት ወደ ዛሬ ውድድር መምጣት ስላልቻለ ያንን ቦታ አንተ እንድትሸፍንልን እንፈልጋለሁ ብላ ትነግረዋለች። ይህም በትምህርት ቤት እንዳልሆነ ቢናገርም መምህሯ ግን ምንም ቢሆን ዛሬ ማታ ከ8 ሰዓት በፊት በዚህ አዳራሽ ውስጥ መገኘት አለብህ ብላ ታዘዋለች። እሱም ሰዓቱን ሲመለከት 5 ተኩል ሊሆን እንደቀረበ አይቶ ይስማማል። ወደ አውቶቢስ ማቆሚያ ሲሄድም የመጨረሻው አውቶቢስ 5 ሰዓት ላይ በመምጣቱ በአሁኑ ጊዜ ምንም አይነት አውቶቢስ አልነበረም። አንድ አዛውንት ወደ ከተማ የሚሄድ መጓጓዣ መኪና እንዳላቸውና ሊወስዱት እንደሚችሉ ይነግሩታል። ወደ መኪናው ሲወጣ እቃዎችን የሚጭን የገበሬ መኪና እንደሆነና ከኋላ መቀመጥ እንዳለበት ይረዳል። እሱም ለቅርቡ ጓደኛው ካይ ደውሎ ወደ ትምህርት ቤት እንድትወስደኝ በሃይዌይ መውጫ ላይ ጠብቀኝ። ካይም በፍጥነት እሱ ለመውሰድ ይመጣል። ነገር ግን መሃል መንገድ ላይ ሲደርሱ የካይ መኪና በድንገት ትበላሻለች። በሌላ በኩልም ወንግ የተባለ ሴት አለቃዋን ለመቀበል ቀይ ልብስ ለብሳለች። እሷም ምግቡን የእያንዳንዱን እንግዳ ፍላጎት በማይሟላ መልኩ እንዳዘጋጀችው ትነግራትና ይህንንም አለቃዋን ደስ ያስበላታል። የክርክር ቡድኑ ሶስተኛ አባልም አደጋ በደረሰበት መኪና ውስጥም ስለነበረ ወደ ውድድሩ መምጣት አልቻለም ነበር። መምህር ሊም ሁኔታው እንድታድነው ለወንግ ብትደውላትም እሷ ስልኩ ልታነሳላት አልቻለችም። በዚህ ማለም ቺንታኦና ደጋፊዎቹ በአንድ ሰው ቤት ውስጥም ለ2 ቀናት ያህል ቆይተው የዳንስ ሙዚቃ በከፍተኛ ድምጽም እየከፈቱ እያመሹ ነበር። ቺንታኦም 200 ዩዋን እየሰጣቸው ይሄ ላለፉት 2 ቀናት ለተጠቀምንበት የውሃና የኤሌክትሪክ ክፍያ ነው ብሎ ይነግራቸዋል። በተጨማሪም ቢዝነስ ካርዱን ሰጥቷቸው እዳ መሰብሰብ ካስፈልጋችሁ ወደ እኔ መምጣት ትችላላችሁ ብሎ ይነግራቸዋል። ይህንም ለቺንታኦ ደውሎ እንዲወስደው ጠይቀውና እሱም በሞተር ብስክሌቱ በፍጥነትም ወደ እሱ ጋር ይደርሳል። ከዛ በኋላም ሊን ወንጌል ለመፈለግ ይሄዳል። እሱም አክስትሽ መምህር ሊ በጽኑ ታመዋል ብሎ ዋሽቶ በፍጥነት ይዟት ይወጣል። ሁለቱም በሞተር ሳይክልም ወደ ትምህርት ቤት እየሄዱ ያለ አንድ ትልቅ መኪና በከፍተኛ ፍጥነት ወደ እነሱ ጋር ይመጣል። ጊዜው ስለሄደም የክርክር ውድድሩ ይጀመርና በዛው ሰዓት ሊንና ወንግም እየሮጡ ይገባሉ። እንዳረፈዱ ሲነገራቸውም እሷ ቪዲዮን ተመልከቱ ብላ አንድ ትልቅ መኪና ከሌላ መኪና ጋር ሲጋጩ እነሱም ውስጥ ያሉትን ሰዎች ለማዳን እንደወረዱ ታሳያለች። እረሳ ማምሮም መልካም ስራ መስራታቸውን አይቶ በተከፋይነት እንዲወዳደሩ ይፈቅድላቸዋል። ሁለቱም በአንድነት በጥሩ ሁኔታ ሰርተው በቀላሉ ያሸንፋሉ። ሊንም የሽልማት ገንዘቡን አግኝቶ ሌሎችን ይጋብዛል። እሱም ካይና ቺንታኦ እንዲመጡ ሲደውልላቸው ወንግም የክፍል ጓደኞቿን ሉካን አብራቸው እንድትቀላቀል ትጋብዛትና ሁሉም አብረው በማሳለፋቸው ደስተኞች ይሆናሉ። ከዛም በኋላ በአመት አንድ ጊዜ እዚህ ቦታ ላይ ለመገናኘት ቃል ይገባባሉ። ሼንም ያንን ጊዜ ለማስታወስ ፎቶ እንድታነሳቸው ይጠይቋታል። ሙሉ ቡድኑም ስለ ውሎ ሲያወራ አቅራቢያቸው ያለው ሌላ ጠረጴዛ ላይ ያሉ ሰዎች በቡድኑ ውስጥ ያሉትን ሁለቱን ሴቶችን ውብ እንደሆኑ አይተው ኑና አብራችሁን ጠጡ ብለው ይጠይቋቸዋል። ይህንም በንዴት ወደዛ ልሄድ ሲለም ወንግ ታስቆመዋለች። ነገ ልንሰራ የሚገባ ነገር ሳለ በስሜት አትነሳሳ ብላ ትነግረዋለች። እሱ ግን እነሱ ጋር ሄዶ መደባደብ ጀምርና ሁሉም ወደ ፖሊስ ጣቢያ ይወስዳሉ። እዛም ሌላኛው ሰው ሊንን በድንገት በመጀመሪያ በጥፊ መታን ብሎ ይከሳል። እሱም እነሱ ናቸው መጀመሪያ ሰዎችን የሰደቡት ሲልም ፖሊሱ ይሄ ጠብ ትልቅ ወይም ትንሽ ነገር ተደርጎ ሊወሰድ የሚችል እና ምናልባትም ደግሞ የምርቃቸው ሁኔታ ሊጎዳ እንደሚችል ይናገራል። በዚህ ጊዜም የካይ አባት ይደርሳል። ሌላኛው ወገንም ጥቂት የካሳ ገንዘብ ሰጥቶ ጉዳዩ በግል ይፈታል። ሊንም ለካይ አባት የዕዳ ወረቀት ጽፎ እንደሚከፍለው ሲናገር በእውነት የጥፋተኝነት ስሜት ተሰምቶ ነው ወይስ ኩራትን ለማስጠበቅ እየሞከርክ ነው ብሎ ይጠይቀዋል። ይህንን ጉዳይ ራሴ መወጣት ብችል ኖሮ ያ ኩራት ይባል ነበር። ነገር ግን የጣልቃ መግባት ካለብኝ ኩራቴ አንዲት ሳንቲም እንኳን ዋጋ የለውም። ያለ እውነተኛ ጥንካሬ ያለ ኩራት ውርደትን መጋበዝ ብቻ ነው ብሎ ይናገራል። የካይ አባት ልጁን ይዞ እየወጣ ጓደኞች በሙሉ ስራ መፈለግ ሲጀምሩ አንተ ግን አሁንም ዝም ብለህ ትጫወታለህ ብሎ ሲቆጣው ከትንሽነቴ ጀምሮ አባቴ ሁሉንም ነገር በገንዘብ ይፈታ ነበር። ስለዚህ እኔ ከእሱ እየተማርኩ ነው። ህይወትን በገንዘብ መጋፈጥ ምን ችግር አለው ብሎ ይከራከረዋል። በሌላ በኩልም ቺንታኦ ሉካን ወደ ቤት ወስዶ ሌሊቱን እዚህ ደሪ ብሎ ይነግራታል። ይህንና ወን ደግሞ አብረው ወደ ቤት ይመልሳሉ። እሷም ቀደም ሲል የተረጋጋ ሰው እንደሆን ካስብ ነበር፣ እንደዚህ ታረጋለህ ብዬ አልጠበኩም ነበር ብላ ትነግረውና ከሄደች በኋላም ይህንም እሷ ትክክል እንደሆነች ይሰማዋል። ወንግም ለረጅም ጊዜ ይወዳት የነበረ ሲሆን በተመሳሳይ ዲፓርትመንት ቢማሩም በተለያዩ ክፍሎች ስለነበሩ እሷን ለማየት አብሮ የሚወስዷቸውን ክፍሎች ብቻ ይጠብቅ ነበር። ግን እሷም እንደምትወደው አያውቁም ነበር። ሼንም ይህን ተመልሶ ሲመጣ ስታየው ምግብ ሰርታለት ምንም ቢሆን በአግባቡ መብላት አለብህ ብላ ትነግረዋለች። ቀይ ኤንቨሎፕ እየሰጣችውም ልትመረቅና ስራ ልትጀምር ስለሆነ ይሄ የሚገባህ ነገር ነው፣
ይሄ ቦታ ሁልጊዜም ቢሆን ቤት ነው፣ በተደጋጋሚ ልትጎበኘን ይገባል ብላ ትናገራለች። እሱም ቤት ስደርስም ታናሽ ወንድሙና እህቱ ውጭ ቁጭ ብለው ሲያለቅሱ ያያቸዋል። ውስጥም የአባቱ ድምፅም በእናቱ ላይ ሲጮህና የጸብ ድምፅም ይሰማል። እሱም ጸቡን ለማስቆም በፍጥነት ሲገባ አባቱ ወዲያውኑ ዞሮ በእሱ ላይ የሚጮህበትና ተንበርክኮ እንዲቀመጥ ያደርገዋል። ከዛም በኋላ እናቱንና ልጆቹን ወደ ውጭ ያስወጥቷቸው ሊነዱ ላንስቶ ይመታዋል። እሱም ቆሞ የአባቱን እጅ ይዞ አሁን 22 ጊዜ መታኝ፣ እኔ በዚህ ዓመት የ22 ዓመት ወጣት ነኝ፣ ስለዚህ ያለብኝ ዕዳ ሙሉ በሙሉ እንደተካፈለ ቆጠረው፣ ከእንግዲህ በኋላ እንደገና እንድትመታኝ በፍጹም አልፈቅድም፣ የዚህ ቤት ኃላፊነትን እኔ ወስዳለሁ፣ እናቴና ወንድሞቼን ለመንካት ብትደፍር ወደ እስር ቤት እልክሃለሁ ብሎ ይናገራል። ይህንን ተናግሮ ካበቃ በኋላ ዱላውን በሁለት ቦታ ይሰብረውና ይህም አባቱን ሙሉ በሙሉ ደንግጦ እንዲቀር ያድርገዋል። በነጋታውም ሊ ለመውጣት ሲዘጋጀም እናቱና ወንድሞቹ ሊሸኙት ይወጣሉ። አባቱም ከጀርባ ተሸሽጎ ሲመለከተው ያየዋል። ይህን የሚከራየው ቦታ ለመፈለግ ወደ ከተማ ሲመለስ እሱም ለ6 ወራት ያህል በልምምድ ለመስራት ወደ ቴሌቪዥን ጣቢያ ሄድና ኤክሲና የምትባል የስራ ባልደረባ ቦታውን ታሳየዋለች። እሷም ታላቅ እንደሆነች ብትናገረም በእውነቱ ግን ከሱ በ2 ወር ታንሳለች። 5ቱም ጓደኛሞች የራሳቸውን ህይወት መኖር ጀምራሉ። ወንጌን በሪል ስቴት ድርጅት ውስጥም ለመስራት ሄዳለች። ካይ ደግሞ አሁንም እንደቀደመው ህልሞቹን እየፈለገ እንደሆነም ይናገራል። ቺንታኦም የሞተር ሳይክሉን ጥገና ሱቁን ማካሄዱን ይቀጥላል። ሉካ ደግሞ በመዋለ ህፃናት ውስጥም መምህር ሆና ለመስራት ሄዳለች። ከዳይሬክተር ዛኦ ጋር የሚደረገው ቃለ መጠይቅ ደርሰውም ኤክሲና እና ያኦ ሊን ለምን እስካሁን አልመጣም ብለው ሲጠይቁ እሱ የተሳሳተ አድራሻ በመሄዱ በፍጥነት ደርሰው ቃለ መጠይቁን ጀምሯል። ከዛ በኋላ አቶ ፎንግም ሊንን ጠርተውት የቃለ መጠይቁ ማይክሮፎን የጣቢያው ሎጎ እንዳልነበረበት ያሳውቁታል። ከሌሎቹ በሙሉ የተሻለ አፈጻጸም ያለው በመሆኑ ሊቀጠር ይችል ነበር። ነገር ግን ቀኑ ከማለቁ በፊት ስህተት በመስራቱ ሳይሳካለት ይቀራል። እሱም የቀሩትን ትዕይንቶችን እንደገና ለመቅረጽ እራሱ ዳይሬክተር ዛኦን ለመፈለግ ይወስናል። ኤክሲን ይሄንን ለስራ ባልደረቧ እየነገረቻት በእውነቱ እሷ ሊንን ትንሽ በድንጋጤ ውስጥም እንዲገባ ልታደርገው ፈልጋ እንጂ ነገሮች እንደዚህ ሆናሉ ብላ አልጠበቀችም ነበር። ሊንም ዳይሬክተር ዛኦን ለመፈለግ ወደ ድርጅት ውል ሲሄድም አስተናጋጇ ዳይሬክተሩ በከፍተኛ ስብሰባ ላይ እንደሆኑና ሲያልቅም እንደምታሳውቀው ትነግረዋለች። በተመሳሳይ ጊዜም አንድ ሰው የሞተር ሳይክሉን ለማስጠገን ወደ ቺንታኦ የጥገና ሱቅ መጥቶ ሳይከፍል ለማምለጥ ይሞክራል። በመሆኑም ሰራተኛው ከእሱ ጋር ጠብ ውስጥ ይገባል። ይሄ ደንበኛም ችግር ለመፍጠር ጥቂት ትልልቅ ሰዎችን ይጠራል። ቺንታኦም ሊመልስላቸው ስለፈለገ የቢራ ጠርሙስ አንስቶ በራሱ ራስ ላይ ሰብረውና እሱ እንደዚህ ጨካኝ ሆኖ ሲያዩት እነዛ ሰዎችን ፈርተው ይሄዳሉ። እዛው ላይ ሉካ ቺንታኦን ፍለጋ ትመጣና በእሱ ድርጊት ሳትደናገጥ ይልቁንም ድርሰት ለመጻፍ እየሞከረች እንደሆነ ተናግራ ቺንታኦ እንዲያላ ትጠይቀዋለች። ይህንም ታች ወርዶ ውስጥ ጠብቅ ደንበኛ ልታናግረ የመጣችውን ወንግን ያገኛታል። ማታ ሲሆንም የቢሮ ህንፃ ሊዘጋ ስለሆነ ጠበቃው እሱን አስቀድመው ወደ ቤት እንዲሄድ ይጠይቀዋል። እሱ ምንም አማራጭ ስላልነበረው ከበር ውጭ ቆሞ ሙሉ ሌሊቱን ለመጠበቅ ይገደዳል። በነጋታው ጠዋትም ወንግ ስትደርስም አሁንም እዛ እንዳለ ታዩና 1 ደቂቃ ጠብቀኝ ብላ ትኩስ ሾርባ ትገዛልታለች። በዛው ሰዓትም ዳይሬክተር ዛኦ ወደ ታች ይወርዳል። ይህ ሙሉ ሌሊቱን ስጠብቀው እንደነበረ ሲያውቅም እንደገና እንዲቀረጽ ይፈቅድለታል። አብሮት ወደ ቢሮ እንዲወጣም ይነግረዋል። ከዛም ጉዳዩን እንደተወጣው ለእሷ በፍጥነት መልእክት ይልክላታል። እሷም ወደ ስራ ስትመለስ ጠረጴዛዋ ላይም የሚሰድቧትን ማስታወሻዎችን ተለጥፈውበት ታይና ወደ አለቃያን ይዛቸው በመሄድም ችሎታ ያላቸው ሰዎች ብዙ ጊዜ ይጣላሉ፣ እኔ ምንም ችሎታ የለኝም፣ ስለዚህ እነዛ ሰዎች አይኖቻቸውን እንዲከፍቱ ጥቂት ፕሮጀክቶችን መስራት ፈልጋለሁ ብላ ትናገራለች። እሷም አንድ መሬት መግዛት እንደምትፈልግ ነገር ግን ተፎካካሪያቸው የሆነው ሻኦ ሾው ሪል ስቴትም ድርጅቱ ያንን መሬት እንደሚፈልገው ነግራት ተፎካካሪው ምን ያህል እያቀረበ እንደሆነ ማወቅ እንደምትፈልግ ትነግራታለች። አቶ ፎንግም ሊ እንዳልተቀጠረና ስራውን ለማስረከብ እንዲዘጋጅ ያሳውቁታል። እሱም የሎጎ ጉዳይ ቀደም ሲል እንደተፈታ ቢያብራራም አቶ ፎንግ ግን ይሄ ከኔ ጋራ ምንም የሚያገናኘው ነገር የለም ብሎ ይመልሱታል። ሊንም አንድ ደንበኛ ባር ውስጥ የሚጋብዝና ሂሳቡ ወደ በርካታ ሺህ ዩዋን ሲያደጋይቶ ለካይ ደውሎ ጥቂት ገንዘብ እንዲያመጣለት ጠይቀው ካይም አንድ ደንበኛ እንደሚያውቅ ተናግሮ ወደዛ ሄደህ ሞክረው ብሎ ይነግረዋል። እዛም የቴሌቪዥን ጣቢያው መዝናኛ ክፍል ኃላፊ የሆነ ሃንግም የተባለ ሰው ይመጣና እሱም በቅርቡ ሊን በመኪና ማቆሚያ ቦታ ከአቶ ፎንግ ጋር ሲነጋገር ያየው ሰው ነበር። የስፖንሰርሺፕ ውሉን ለማግኘት ሲልም ሃንግንም ምንም እንኳን እንደዚህ ብትሞክርም ለምን እንደዚህ ማድረግ አስፈለገ ብሎ ይጠይቀውና እሱም በአሁኑ ጊዜ የተቻለውን ያህል መሞከር ብቻ እንድቻለ አሁንም ካልሞከረ ግን ወደፊት የመሞከር እድሉ እንደማያገኝ በመስጋት እንደሆነ ይነግረዋል። ካይም ስለ ስራው መንገድ ምክር ለመጠየቅ ወደ አንድ ጓደኛው ይሄዳል። በጓደኛው ድርጅት ውስጥም ውይይት አባላች ሰራተኛ አይቶ ወዲያውኑ በፍቅር ይወድቅና እሷን ለመከተል ይወስናል። በየቀኑ ካይ አበቦችን ይዞ ከእሷ ድርጅት ታች ቆሞ ቢጠብቃትም
እሷ ግን እሱን ስላልወደደችው እምቢ ማለቷን ትቀጥላለች። በሌላ በኩልም ወንግም ብዙ መረጃዎችን ካገኙ በኋላ ለያኔ ሪፖርት አድርጋለች። እሷም ከተፎካካሪው ድርጅትም ጸሐፊ ሁሴንና የኢንቨስትመንት አማካሪያቸው ሼር አሁ መጀመር እንደሚችሉ ታስባለች። ወንግም ከሁሴን ጋር ተገናኝታ ድርጅታቸውን በቅርብ ጊዜ የነበረው የንግድ አፈጻጸም በጣም ጥሩ እንዳልነበረ ታነሳለች። ሰውየውም አብረን መስራት እንችላለን፣ ነገር ግን ድርጅታችን በሪል ስቴት ውስጥም ስላለ በአሁኑ ጊዜ ካፒታል የለውም። ለምን የሪል ስቴት ድርጅት ገንዘብ ያጥረዋል? ብዙ ፕሮጀክቶች ስላሏቸው ገንዘባቸውን በስርዓቱ ማስተዳደር አልቻሉም። ከዛ በኋላም ወንግ ሼር አሁንን ለማግኘት ወደ ፓርቲ ሄዳለች። እሷም ስለ ራሷ ጥቂት የኢንቨስትመንት ጉዳዮችን በማንሳት ሼር አሁ ምክር እንዲሰጥ አስጠይቀው የበለጠ ጸጥ ያለ ቦታ ለመሄድ ሀሳብ ያቀርብላትም። እሷ ግን ወንድ ጓደኛዋ ሊወስዳት እዛ ስለነበረ እምቢ ትለዋለች። ከሊን ጋር ቆማ ስታወራ ፎቅ ላይ የነበረችው ሉካን በአጋጣሚ ታያቸዋለች። በሌላ በኩልም ውዩንና የቅርብ ጓደኛዋ ወደ ካፌ ሄዱና ቦታው ባዶ እንደሆነ አይታ ጓደኛዋም አንድ ሰው ሙሉውን ቦታ ተከራይቶት ሊሆን እንደሚችል ትገምታለች። በድንገትም ካይ ወደ መድረክ ወጥቶ ጊታር እየተጫወተ እሱም ከውዩን ጋራ ብቻ ጓደኛ መሆን እንደሚፈልግ ተናግሮ እሺ ትያለሽ ብሎ ይጠይቃታል። ከዛ በኋላም እሱ የውዩንን የቅርብ ጓደኛ ምግብ ይጋብዛታል። በዚህም ዓለም ሼር አሁ ወንግል እራት ይጋብዛትና ሌሎች ጓደኞቹ ሊያስተዋውቃት እንደሚፈልግ ይነግራታል። አንደኛው ሆያን ሲሆን ሌላኛው ደግሞ ቦስቼን ነበሩ። ወንግም እነሱን እንደገና ማወቅ ጥሩ ነገር ሊሆን እንደሚችል ታስባለች። እሷም ለዛው የመሬት ፕሮጀክትም ብዙ እንደተዘጋጀች ትናገርና ከቦስቼን ጋራም ስለ ፌንግሹይ ትወያያለች። እሱም ለእኔ መስራት ትፈልጋለች ብሎ ይጠይቃታል። ከአሁኑ ደግሞ እሷ በ3 እጥፍ እንደሚከፍላት ይነግራትና እንደምታስብበት ነግራው ትሄዳለች። ወደ ቤት ተመልሳ ሉካ ገንዘብ ለማግኘት ስላላት መነሳሳት ስጠይቃትም ወንግ በቁማር ጨዋታ የጠመደችውንና አዲስ ልብስ ልትገዛላትና ልደቷን አብራት ለማክበር የገባችውን ቃል በርካታ ጊዜያቶችን ስታፈርስ የነበረችውን የእናቷን የሀዘን ትስታ ታስታውሳለች። ምንም እንኳን የምትበሳጭባትም በነጋታው ጠዋት ግን ከእናቷ ልብሱን ታገኘዋለች። ይህንም ለአቶ ፎንግም ስራውን አስረክቦ ለመውጣት ሲዘጋጅም ሃንግ በመዝናኛ ክፍል ውስጥም እንዲሰራ ይጋብዘዋል። ይህም ደስ ያስብለዋል። በዚህ መሀልም ወንግም ቺንሾ ልታዩት ሄድና እያለቀሰችም ምንም እንኳን በመጨረሻም ፕሮጀክቱን ብታሸንፍም የተገደደች ያህል በመሰማቷና ከመኞታ ውጪ ምርጫ በማድረጓ ምክንያት እንደሆነ ይህም የጸጸትና የመፍራት ስሜት እንዲሰማት እንዳደረጋት ታብራራለች። ወደ ቤቷ ስትመለስም ሊንና አግኝታው አጥብቃ ታቅፈዋለች። በሌላ በኩልም ሙሉ ቡድኑ በሼን ቦታ ላይ በደስታ መንፈስም ምግብ ለመብላት ተሰበሰባሉ። ሼንን በምቾት መኖርና ከተስማሟት ሰዎች ጋር መሆን ብቻ በቂ እንደሆነ ታስባለች። በዛው ሰዓትም ካይ ከውዩን ጋር ስልክ ይደርሰውና እሱም በእሷ ላይ ምንም አይነት ስህተት እንደሌለ ዝም ብለው እንደማይጣጣሙ ስለዚህም እርስ በርስ ያለመጎዳዳት ብቻ ለመለያየት ይወስናሉ። ያንን ሲሰሙም ወንግና ሌሎቹ ሰዎች እሱን እውነተኛ ተጫዋች እንደሆነ ይፈዙበታል። ሆኖም ይሁን ካይ ካልመጣ የማይሆን ነገር እንደምታደርግ ታስፈራራቸዋለች። ይህም እሱና ጓደኞቹን በፍጥነት እንዲሄዱ ያደርጋቸዋል። በሌላ ቀንም ሉኩ እሷ የምትወደው ሰው ካለ ወንግ እንድትገመግመው እንደምትፈቅድ ታምናለች። በመቀጠልም ሊን ካንቺ ጋራ በተያያዘ በተሳደባቸው ስድቦች ምክንያት ችግር ውስጥ ገብቶ ነበር ብላ ትነግራታለች። እሷም በነገሩ ተደንቃ ስትመለከተው ሊን በወቅቱ በንዴት ተነሳስቼ ስለነበረ እነዛ መጥፎ ቃላትን ደግሜ መናገር ስላልፈለግኩኝ ነው ያልነገርኩሽ በማለት ያብራራላታል። ሁለቱም ሲቀራረቡ ቺንታኦ ድንገት ይመጣባቸውና በፍጥነት ይራራቃሉ። እሷም ልኩ ቺንታኦ እንደምትወደው ስትረዳችም ለሊንም እሱ ለእሷ ስሜት ከሌለው ከእሷ ርቀቱ እንዲጠብቅ ንገረው ትለውና እሱም ወደ ቺንታኦ ሄዶ እሷን የምትወዳት ከሆነ ተከተላት፣ ካልሆነ ግን አታንገላታት ሲለው እሱም እኔ እንደ ጓደኛ ብቻ ነው ማየት በማለት ያረጋግጣል። ካየሙ ያቅዱ ለአባቱ ቢያቀርብም አባቱ ግን 1 ሳንቲም እንኳን ኢንቨስት አላደረገብህም በማለት ጥያቄውን ውድቅ ያደርግበታል። በዚህ ማለም ቺንታኦ የልኮን ድርሰትም ከእውነታው የራቀ ነው ሲል በነገሩ ነገሮች እንድትለማመድ ይዟት ይወጣል። ነገር ግን በቦታው ግጭት ተነስተው እሷ በትንሹ ትጎዳለች። በሌላ በኩል ወንግምና ሊንም ስለ ግንኙነታቸው ይከራከራሉ። ስለ እውነታው ማሰብ አለብን ስትል እሱ ግን አብረን ደስተኛ እንድንሆን ብቻ ነው የምፈልገው ቢላትም ግንኙነታቸውን ግን ያቋርጣሉ። በ2014 ሊን ስለ ታዋቂው ዣኦ ቅሌት መረጃ ሲያከማች ኤክስ 20 የዣኦ ረዳት ሆና እከሳለሁ 2 ሚሊዮን ዩዋን ካሳ እንድትከፍል አድርጋለሁ ብላ ትናገራለች። በዛኑ ጊዜ ሚዮንግና ታንአያ ቤት ገዝታ ወራዊ ክፍያው እንድትከፍል ይፈልጋለሁ ብላ በጥብቅ ጠይቃታለች። ሊንም የዣኦን ቅሌቶችን በመሰብሰብ ክሱን እንዴት ያስገድደዋል። ወንግ ደግሞ የእሱ ሚስጥር በካሜራ ቀርጻ አብረን ትሰራለህ ወይስ ነገሩን ይፋ ላድርገው በማለት አስገድዳ ውል እንዲፈርም ታደርገዋለች። ቺንታኦ ከፍተኛ ወለድ ያለው ብድር ወስዶ ሉኩ የወደደችው ልብስ ገዝቶ ይሰጣታል።
ወንግ ደግሞ ከእናቷ 3 ሚሊዮን ዩዋን አግኝታ በአክሲዮን ገበያ ላይ ኢንቨስት ታደርጋለች። ሊንም በበኩሉ በሽያጭ ስራው ላይም ከፍተኛ ውጤት አግኝቶ ወንግን እወድሻለሁ በማለት ስሜቱን ይገልጽላታል። ነገር ግን ወዲያውኑ የ2015 የአክሲዮን ገበያ ውድቀት ይከሰታል። ወንግም ተጨማሪ ብድር ተጠቅማ ስለነበረ ሁሉንም ገንዘብ ታጣለች። በ3 ሚሊዮን ዩዋንም እዳ ውስጥ ወደኩኝ ብላ ተደነግጣለች። በእናቷ ያለውን ቤትን በዋስትና በማስያዟ እዳውን ካልከፋልኩኝ ወደ እስር ቤት እገባለሁ ብላ ታስባለች። ካይም እናቷን ለመርዳትም አብሬሽ ወደ ሳኒያ ሄዳለሁ በማለት ይነሳል። ወንግም እርዳታ ለማግኘትም ቺንሾ ጋር ትሄድና እሱም ይሄንን አልኮል በሙሉ ጠጪው በማለት ያስገድዳታል። በሚቀጥለው ጠዋትም ስትነቃ ልብሷ ተበላሽቶ እሱም በመካከላችን የሆነ ነገር ተከስቷል፣ ፖሊስ ብትጣሪ ማታሸነፊም በማለት ያስፈራራታል። ወንግም ሁሉንም ነገር አጣው ብላ ታለቅሳለች። ሊንም እውነቱን ተረድቶ ቺንሾን ለመምታት ይሄዳል። ቺንታኦም እሱን ለመርዳት መቶ ሁለቱም ይታሰራሉ። እሱም ለወንግም እሱ በእስር ቤት የሚቆይበትን ዓመታት ያህል ከእኔ ጎን እንድትሆኝ ይፈልጋለሁ የሚል ቅድመ ሁኔታ ያስቀምጥባታል። ካይ በድንገት ደርሶም ይህንን ጉዳይ እኔው ራሴ ምርመራ አድርግበታለሁ በማለት ይወስዳታል። የአባቱን መዳም ይጠይቃል። ከዛም ወደዛ ሲሄዱ ቺንሾ ሀሳቡን በመቀየር ምንም አይነት ክስ አላቀርብም፣ ሊንም ከእስር ቤት ከወጣ በኋላ ወንግም ከኮሌጅ ጀምሮ በሚስጥር ከታተልህ ነበር ስትለው እሱም እኔም ለረጅም ጊዜ ወድሽ ነበር በማለት ስሜቱን ይገልጻል። ከዛም በጀርባው ላይ ያለውን ጠባሳ ስታይም እሱ በአንደኛ ዓመታችን አንድ የክፍል ጓደኛዬን ለመጠበቅ ስንቀሳቀስ የተመታውበት ነው። ያቺ ዳንካት ሴት እኮ እኔ ነኝ ብላ ትነግረዋለች። በሚቀጥለው ጠዋትም ወንግም መሄድ አለብኝ፣ እርስ በርሳችን ሸክም መሆን የለብንም በማለት ልትለየው ልትወስን ስትል እሱ ሊያሳምናት ቢሞክርም አይሆንም በማለት ሻንጣውን ይዛ ትወጣለች። ከዛም ካይ ቤቱን እና መኪናውን ሸጦ እዳዋን በሚስጥር እንደከፈለላ አስታውቅም ደውላ ስለረዳኸኝ አመሰግናለሁ። በሌላ በኩልም ሊን ከስራ ሳይባረር ይቀራል። ወንግ ደግሞ ወደ ቦሲዩን ተመልሳ ወደ ስራ መመለስ ፈልጋለሁ ትልና ቦሲያንን በጥያቄዋ ትስማማለች። የድሮ ቤቷ ኪራይም ተጠናቀቀ ልትወጣ ስትለም ካይ እቃዎቿን እንድታሽግ ለመርዳት ይመጣል። በዚህ መሀልም የሊን ብድር ተፈቅዶለትም ገንዘቡን ይዞ ወንግን ሊያገኛት ሲመጣ ካይ እሷን ይዟት ሲወጣ በማየቱ ነገሩ የተወሳሰበ ይሆንበታል። የሉክ ወላጆችም ደግሞ ወደ ቺንታኦ ሱቅ መተው በዚህ አቅም ለልጃችን ደስታን ለመስጠት አትችልም በማለት አቀልላውት ይመለከቱታል። ሉካም ሊንን እንዲረዳቸው ትጠራዋለች። ነገር ግን ወላጆቹ ሀሳባቸውን ሳይቀይሩ ይቀራሉ። እሷንም ወደ ሰሜን ምስራቅ የትውልድ ሀገራቸው የመውሰድ ትልቅ ፍላጎት አላቸው። አባቷን በመናደዱ የተነሳ ራስ ምታት ይዞት ወደ ሆስፒታል ለምርመራ ይሄዳል። ሐኪሙም የደም ስሮቹ ጥቂት የጠበቡ መሆናቸውን በመናገር ለጤናው የበለጠ ትኩረት እንዲሰጥ ይነግሩታል። በዚህ መሀልም ዛኦ በበርካታ ችግሮች ይጋለጣል። ዜናው በስፋትም ይሰራጫል። ይሄም ሃንግና ሌሎችም ሊን ደስታ ሊሰማው ይገባል ብለው እንዲያስቡ ያደርጋቸዋል። ሆኖም ሊን በሁኔታው ምንም አይነት ደስታ አልተሰማውም ነበር። ካይም በርካታ ስጦታዎችን ገዝቶ በቀጥታ ወደ ወንግ ቤት እንዲደርስ ያደርጋል። እሷም ይህንን ያህል መስጠት ካስፈለገህ አስቀድመህ ልታሳውቀኝ ይገባ ነበር። አይ ብዙ ሳስብ ዝም ብዬ ልሰጥሽ ስለፈለግኩ ነው። ከዛ በኋላም ካየ ዋስትና ድርጅቱ ሰራተኞችም ስለሚያስፈልጉት ወንግ መታ እንድትሰራ ይጠይቃትናም እሷም ትስማማለች። ነገር ግን አሁንም ኦሲያንን ቤቶችን በመሸጠም መርዳቷን መቀጠል ነበረባት። ቀደም ሲልም ጂንሽዋንም ወንግን ለመርዳት ሲስማማ ድርጅቱ ሰራተኞች ስለሚያስፈልገው ከድርጅቱ መታ መስራት እንዳለባት ቅድመ ሁኔታ አስቀምጦ ነበር። ወደ ቤት ከተመለሱ በኋላ ሉካና ቺንታኦ በእነዚህ ነገሮች ምክንያትም ጠብ ውስጥ ይገባሉ። ቺንታኦም በእውነት ወደ ሰሜን ምስራቅ መመለስ ትፈልጊያለሽ ብሎ ይጠይቃታል። እሷም በንዴት አዎ ብላ ትመልሳለች። ይህም ቺንታኦን ያናድደውና ይወጣል። ከወጣ በኋላም ከተረጋጋ በኋላ ተመልሶ ሉካን ያረጋጋታል። ሁለቱም በመጨረሻም ይታረቃሉ። በዚህ መሀልም ሊን ወንግን ለመፈለግ ወደ ቤቷ ይሄዳል። ነገር ግን ለጥቂት ጊዜ አመንትቶ በሩን ለማንኳኳት ስላልደፈረ ዝም ብሎ ይሄዳል። ሉካ ከዛ በኋላ ወንግን ከሊን ጋር ስላላት ግንኙነት ጠይቃታለች። እሷም ህይወት አሁንም መቀጠል አለበት፣ በዚህ ሰዓት ፍቅር ለኛ ትልቅ የቅንጦት ነገር ነው ብላ ትመልሳለች። ሉካም አሁን ያለችበት ሁኔታ አስተናግራትም ወንግ ችግሩ ከእንግዲህ ወላጆችሽ ሳይሆን የቺንታኦ ነው፣ ዋናው ነገር በቤተሰቦች ተቀባይነት ማግኘቱ ነው ብላ ትነግራታለች። በኋላ ላይም ቺንታኦ የሉካ ወላጆች እንክብካቤ ስለሚያስፈልጋቸው ከእሷ ጋር ወደ ሰሜን ምስራቅ ለመሄድ ፈቃደኛ ነኝ ብሎ ይናገራል። ይሄ ዜና ሲሰማም ጓደኞቹ እሱ በመሄዱ ያዝናሉ። ሉካ አሁንም የእናቷን ተቀባይነት አላገኘችም ነበር። ከዛ በኋላም የሉካ አባትም ቺንታኦን በግል ጠርቶ ያናግረዋል። ስለ እቅዱም ይጠይቀዋል። እሱም አሁንም ሞተር ሳይክሎችን ማስተካከል መቀጠል ፈልጋለሁ ብሎ ይናገራል። አባቷ ግን በሰሜን ምስራቅ ያለው አካባቢ ሙሉ በሙሉ የተለየ ነው፣ አየሩ ቀዝቃዛ ነው፣ ጥቂት ሰዎች ብቻ ናቸው ሞተር ሳይክል የሚነዱት፣ ባለ ሀቅም ለሉካ ደስታ ማምጣት አትችልም
በቅልብ የታጀበ የፍቅር ስሜትን ብቻ ተጠቅመ ከጎን እንድትቆይ ማድረግ እውነተኛ ፍቅር አይደለም ብሎ በግልጽ ይነግረዋል። በዚህ መሀልም ሊን እና ቺንታኦ እንዲያውም እርስ በርስ ተደባድበው ከእንግዲህ በኋላ ወንድማማች አይደለንም ብለው ይለያያሉ። ቺንታኦ ወደ ቤት ተመልሶ ከሉካ ጋር ይለያያል። ይሄም ሉካን ያሳዝናታል። ከዛ በኋላም ሊን ቺንታኦን ሊያየው ሲሄድም ሁለቱም በጥሩ ሁኔታ ውስጥም ስላልነበሩ ሀዘናቸውን ለመርሳት ተቀምጠው ያወራሉ። በኋላ ላይም ሊን የቀጥታ ስርጭት ድርጅት የመጀመር እቅዱን ይዞ አብረው እንዲሰሩ ሀሳብ ለማቅረብ ሃንግን ያገኘዋል። እኔ ኢንቨስትመንቱንና አሰራሩን በኃላፊነት እመራለሁ፣ አንተ ደግሞ ሀብቶችን ተጠቅመ የቀጥታ ስርጭት አቅራቢዎችንና የስርጭት መስመሮችን ተቆጣጠር ብሎ ሀሳብ ያቀርባል። ከዛ በኋላም ሉካ ለቺንታኦ ደውላ ነገ እሄዳለሁ ብላ ትነግረዋለች። እሱም አንድ ሳህን ወደ አብስሎ በጥንቃቄ አሽጎ ይዞላት ይሄዳል። በመንገድ ላይም ቀደም ሲል ጠብ የነበረባቸው ሰዎች በድንገት ያገኛቸዋል። እነሱ መንገዱን ዘግተው ትምህርት ሊሰጡት ይፈልጋሉ። እሱ ግን በተረጋጋ ሁኔታ የፈለጋችሁትን ያህል እንድትመቱኝ 5 ደቂቃ ሰጣችኋለሁ፣ ነገር ግን ከዛ በኋላ እንዲሄድ ልትለቁኝ ይገባል ብሎ ይናገራል። ፊቱ በሙሉ ተጎድቶና አብጦ ሉካ ሊያያትም ይሄዳል። የኑድል ሳህኑን ሰጥቷትም ወድቄ ነው ብሎ ያሻታል። በዚህ መሀልም ሊን አብሮ የመስራት ሀሳብ ለማቅረብ ኤክሴናን ሊያያት ይሄዳል። ቀደም ሲል ያለፈው ቂም ሳይዝም ስራ እንድታገኝ እንደረዳችሁ በማስታወስም በዚህ ጊዜ ወደ ድርጅት እንድትቀላቀል ልጋብዝሽ ፈልጋለሁ ብሎ ይነግራታል። እሷም ቀደም ሲል የኪነ ጥበብ ባለሙያ ረዳት እንደነበረችና አድናቂዎች ምን እንደሚወዱ በትክክል እንደምታውቅ ያስተውልና የቀጥታ ስርጭት አቅራቢዎችን የማሰልጠን ኃላፊነቱን እንድትወስጂ ይፈልጋለሁ ብሎ ይነግራታል። ወንግም ሉካና ወላጆቿን በመኪና ተሳፍረው ሲሄዱ ትሸኛቸዋለች። ሆኖም ቺንታኦ ሞተር ሳይክሉን በፍጥነት እየነዳ ሊደርስባቸው ይከተላቸዋል። ሞተሩ ሲበላሽበትም መኪኖቹ ላይ ለመድረስ በእግሩ መሮጡን ይቀጥላል። ሉካን በድንገት ከመኪና ወርዳ ወደ ቺንታኦ ትመጣለች። እኔ ምንም አይነት ቤት የለኝም፣ ያለኸኝ አንተ ብቻ ነህ ብላ ትናገራለች። ይህም ሁለቱም አብሮ ለመቆየት እንዲወስኑ ያደርጋቸዋል። በሌላ በኩል ሞንግም በከድርጅት ውስጥም እየሰራች በውሲያንን ቤቶችን በመሸጥ መርዳቷን ትቀጥላለች። ሁሉም ነገርም በዝግታ እየተረጋጋ ይመጣል። በዚህ መሀልም ሊን የራሱን የቀጥታ ስርጭት ድርጅት ይጀምርና የኢንቨስትመንት ገንዘብ ሰብስቦ ድርጅቱ የግብርና ምርቶችን በመሸጥ ላይ እንዲያተኩር ያድርገዋል። በሽካ የተጣመቀው መጠጥም እንደ ምሳሌ በመውሰድም የልብስና የጌጣጌጥ ገበያው ላይ በርካታ ሰዎች እየሰሩበት ነው፣ የግብርና ምርቶች ግን አሁንም ያልተነካ ትልቅ እድል ያለው መስክ ነው ብሎ ያብራራል። ሊንና ኤክሴና አቅራቢዎቹ እቃዎችን ለመሸጥም የቀጥታ ስርጭት ወደሚጀምሩበት የመጠጥ ፋብሪካ ይሄዳሉ። እየሰሩ ያለም ሊን ንግድ መስራት እሱ እንዳሰበው ቀላል እንደሆነ በዝግታ ይረዳል። ምንም እንኳን የግብርና ምርቶችን ትልቅ እድል ቢኖራቸውም በጥሩ ሁኔታ ማካሄዱ ግን ከባድ ነበር። ከ1 ዓመት በላይ ከባድ ስራ በኋላ ድርጅቱ አሁንም የመክሰር አደጋ ያጋጥመዋል። በስብሰባ ወቅትም ሊን የውድቀታችን ምክንያት ከግብርና ምርቶች ማጓጓዝ እና ምርትን በፍጥነት ከመጨመር የመጣ ነው፣ ይሄም ጥራቱን ቀንሶ ደንበኞችን ደስተኛ እንዳይሆኑ አድርጓቸዋል ብሎ ነጥቡን ያነሳል። ይህን ለማስተካከልም ጥራቱን ጠብቆ ለማቆየትና ድርጅቱን ለማዳን ስለም የማጓጓዣ ድርጅቱን ለመቀየርና ከእንግዲህ አላግባብ ምርትን አላስፋፋም ብሎ ቃል ይገባል። ሉካም ነፍሰ ጡር መሆኑን አስተናግረው በአሁኑ ሁኔታቸው ልጅ ማሳደግ እንደማይችሉ ያስብና ነገ ወደ ሆስፒታል እንሂድ ብሎ ሀሳብ ያቀርባል። በዚህ ምክንያትም ሉካ እጅግ ትናደድበትና በጥፊ ትመታዋለች። ከዛ በኋላም ቺንታኦ ወደ ሲዲዩ ሄዶ የሉካን ፍላጎት ሳያውቅም ስለ ህፃኑ ህይወት ትልቅ ውሳኔ እራሱ በመወሰኑ ሰዎቹም ሉካ ነፍሰ ጡር ስለሆነች እቤት ብቻዋን መተው የደህንነት ማጣት ስሜት እንዲሰማ ተደርጋታል ብለው ይነግሩታል። ችግሩ ከባድ መሆኑን ሲረዳ ቺንታኦ ወዲያውኑ ወደ ቤት ይሮጣል። እዛ ሲደርስም ሉካ ለመውጣትም ቦርሷን ስትሰበስብ ያያታል። እሱም በፍጥነት ይቅርታ ጠይቀው በወቅቱ እጅግ ደንግጬ ስለነበረ የተሳሳተ ምላሽ ሰጠሁኝ ብሎ ያብራራል። በሌላ በኩልም ሊን በቀጥታ ስርጭትም አብሮ ለመስራትም አንድ የኪነ ጥበብ ባለሙያ ለመፈለግ ሲሄድም ስራ አስኪያጁ በጣም ከፍተኛ ክፍያ በመጠየቁ ድርድሩ በመጨረሻም ሳይሳካ ይቀራል። ከሆቴሉ ሲወጡም ሊንና ረዳቱ የካርድ አባልነት እንድትገዙ የሚል ጥያቄ ያቀረበችላቸውን ሻን የተባለ ሰራተኛ ያገኟትና እሷ ንግግሯን አሳምራ ብታቀርብም እነሱ ግን አንፈልግም ብሎ ይመልሳሉ። ከዛ በኋላ ሻን ስልክ መልሳ ከሌላው ሰው ጋር በከፍተኛ ድምፅ ትከራከራለች። በዚህ በኩልም የወንግ እናት በእሷና በካይ መካከል ስላለ ሁኔታ ጠይቃታለች። እሷም እኛ መጀመሪያውኑ የአንድ ዓለም ሰዎች አይደለንም፣ የተለየ ስለሆነ አብሮ መዝለቅ ይከብደናል ብላ ትመልሳለች። በዚህ ማለም ቺንታኦ 5000 ዋን ብድር ለመጠየቅ ወደ ሊን ሲሄድም እሱም ወዲያውኑ ያበድረዋል። ሆኖም ቺንታኦ ሲመለስ ከፍተኛ ወለድ የሚያስጠይቁ የብድር ቡድኖችም ገንዘባቸውን ለመጠየቅ ሲመጡ ያገኛቸዋል። እሱም ጥቂት ተጨማሪ ቀናቶችን ስጡኝ ብሎ ይጠይቃል። እዛው ላይ ማለቃው ይደርሳል። ከዛም ወዲያውኑ ሉካም ቺንታኦን ለመፈለግ ስትመጣ እሱም ጥቂት ገንዘብ አስረክቦ የቀረውን ለመክፈልም ተጨማሪ ጊዜ እንዲሰጡ ይጠይቃል። በወንጌል ልደት ቀንም
ሉካ ጥሩ ስሜት ሳትሰማት ሳትገኝ ትቀራለች። ካይም ወንጌል ለማየት ስለፈለገ ወጥቶ ኬክ ያመጣል። እንዲሁም አጋጣሚው ተጠቅሞ በእውነት እወድሻለሁ ብሎ ስሜቱን ገልጾላት ለመሄድም ሲዘጋጅ ወንጌም ተቀመጥና ኬኩን አብረን እንብላ ብላ ጠይቀዋለች። በሌላ በኩልም ሉካ በቺንታኦ ላይ ያለውን ጫና እሷ ካሰበችው በላይ እንደሆነም ታስተውላለች። ስለዚህም በነጋታው ከእሱ ጋር ወደ ሆስፒታል ለመሄድም እቅድ ታወጣለች። እሱ ግን ለእሷ ፍራፍሬ ገዝቶ ይመጣና ሁለቱም ስለ ህፃኑ ድል ተወያይተው ለህፃኑም ሻኦዚ የሚል ስም ያወጡለታል። ከዛ በኋላም ቺንታኦ ልጁን የማሳደግ ኃላፊነቱን ወስዳለሁ ብሎ ቃል ገብቶ የጋብቻ ጥያቄ ያቀርብላታል። ሉካም እሺ ብላ ትቀበላለች። ሁለቱም በሙሉ ደስታ ጋብቻቸውን ለማስመዝገብ ሄዳሉ። ከዛ በኋላም ሼን በሺኪያ የሚገኘው ምግብ ቤት እንደገና ስላስጌጣቸው ሁለቱም ሰርጋቸውን እዛ ያካሂዳሉ። በሰርጉ ላይም ወንግና ካይ ተያይዘው አብሮ ይደርሱና ይህንን አይቶ ያዝናል። ቺንታኦም በሁሉም ሰው ፊትም አባት ልሆን ነው የሚለውን ዜና ያበስራል። በዚህ በኩልም የሌን ስራ ችግር ውስጥ ይገባል። ምክንያቱም የቀጥታ ስርጭት አቅራቢዎቹ በጥሩ ሁኔታ ስላልሰለጠኑ የሽያጭ መጠኑ ባለመጨመሩ ነበር። እሱም የታወቁ ሰዎችን ከመጋበዝ ይልቅም አቅም ያላቸውን ሰዎችን ማሰልጠን እንዳለበት በማሰብ አቅጣጫው መቀየር ጀምሯል። ሻንም ለዚህ ጥሩ ተስማሚ ነበረች። በዚህ መሀልም ቺንታኦ ለአለቃው ያለበትን ዕዳ ለመክፈልም በቂ ገንዘብ ስላልነበረው አካባቢውን የመጠበቅም ስራ ለመስራትም ሀሳብ ያቀርብና ተቀባይነት ያገኛል። ሻንም በቀጥታ ስርጭት ሽያጭ ወቅትም የስክሪፕትም ስህተት ሰርታ በካሜራ ፊት መናገር አልቻልኩም እያለች ብታለቅሰም ሊን እሷ አሁንም ተሰጥቷላት ትለምደው ይስተካከላል በማለት ስራውን እንድትቀጥል ይፈቅድላታል። ቦሲውንም ከካይ ድርጅት ጋር ለመስራት ሲመጣ ወንግም የድርጅቱ ህግና ሂደትን መጠበቅ አለበት፣ በግል ግንኙነት አይሰራም ስትል ጥያቄውን ውድቅ ታደርገዋለች። በሌላ በኩልም ቺንታኦ ለሉኮ ከፍተኛ ክፍያ ባለው ጋራዥ ውስጥ ተቀጠርኩኝ ቢላትም በእውነቱ ግንም ከህግ ውጪ ለሆነ ቡድን ጠበቅ ያደርግ ነበር። ሉኮ ወድቃ ስትጎዳ ቺንታኦ ማግኘት ስላልቻለች ይህን ሆስፒታል ይወስዳታል። ይህንም ነገሩን ጠርጥሮ ውስጥ ጠይቀው ቺንታኦ በእኔ ጉዳይ ውስጥ አትግባ ብሎ ያባርረዋል። ብዙ ሳይቆይም ፖሊስ የቦታውን ህገ ወጦችን ሲይዘም ቺንታኦ ሊያመልጥም ይሞክራል። ሉኮ ልትወልድ ስትልም ቺንታኦ ተደብቆ ስለነበረ ሳታገኘው ትቀራለች። እሱ በሚስጥርም ሊንን አግኝተው እባክህ ባለቤትንና ልጄን ጠብቅልኝ ስላም እሱም ራስን ለፖሊስ ስጥ ብሎ ይመክረዋል። ሉኮ በሰላም ትወልድና ቺንታኦ በሚስጥር አይቷቸው ከተሰናበተ በኋላ ታስሮ ወደ እስር ቤት ይወስዳል። 1 ዓመትም ያልፋል። ሉኮ ልጇን ሻኦዚ ለብቻዋ እያሳደገች ወንግና ሊንም ይረዷታል። ሻንም ታዋቂ ከሆነች በኋላ ድርጅቱን ጥላ ሳትወጣ ሊን መሄድ ትችላለች በማለት ይለቀታል። ነገር ግን ባለአክሲዮኖቹ ተናደው በ1 ወር ውስጥ መፍትሄ ይፈልግ ብለው ማስጠንቀቂያም ይሰጡታል። ይህን የቀድሞውን ታዋቂውን ጃኦን በባቡር ሲዘፍን አይቶትም እንደገና ልናነሳው እንችላለን በማለት ውል ሊያስፈርመው ይወስናል። የቺንታኦ እስር ቤት መግባትና የሉኮ የህይወት ፈተና የሻኦዚ ልደት ላይ በወላጆቿና በእሷ መካከል ትልቅ ጭቅጭቅ ይፈጥራል። የወላጆቿን ፍቺ ውል ውድቅ በማድረግም ትዳሪና ልጅ የእኔ ውሳኔዎች ናቸው አላዝንበትም ብላ ትጮኻለች። ወንግና ሊነም አብረው ሆነው ሻኦዚን ሲንከባከቡና ሁኔታዎችን ሲያረጋጉ በመካከላቸው የነበረው ቅሬታም እየቀነሰ ይመጣል። ሉኮ ስራ ለማግኘት ያደረገችው ቃለ መጠይቅ በቤተሰብ ሁኔታዋ ምክንያት ውድቅ ሲደረግባትና ልጇ አስታለቀስ እኔም አቅማጣው እያለች አብራ ታለቅሳለች። ባለአክሲዮኖቹ ደግሞ ከዣኦ ጋር የሚደረገውን ወለም የቀድሞ ቅሌት አለበት በማለት ይቃወማሉ። በዚህ ጊዜም ኤክስ ሃይና ጣልቃ በመግባትም ቀደም ሲል ከእሱ ጋር አብሬ ስለሰራው ችሎታውንና ተመልካች እንዴት መሳብ እንደሚችል በእርግጠኝነት አውቃለሁ ብላ ተከራከርለታለች። ይህንም በበኩሉ ከባለአክሲዮኖቹ የሚሰነዘርበትን ጫና በመቋቋምም ይሄ የራሴ ድርጅት ነው፣ ለውሳኔው ሙሉ ኃላፊነቱን እኔው ራሴ ወስዳለሁ በማለት በጽናት ይናገራል። ባለአክሲዮኖቹም በዚህ ውሳኔ ከተሳካል ከእንግዲህ በድርጅት አመራር ውስጥ ጣልቃ እንገባም፣ ከተሸነፍክ ግን ውጤቱን ራስ ትወጣዋለህ የሚል ቅድመ ሁኔታ በማስቀመጥ ይስማማሉ። ሉኮ ወደ እስር ቤትን በመሄድም ቺንታኦን ጠይቀዋለች። ሻኦዚ አሁን እኮ ባባ ማለት ጀምራለች ስትል ትነግረዋለች። አስቸጋሪ ሁኔታ ውስጥም ቢሆንም ቤተሰባቸው ማስተሳሰር ስለምትፈልግ ለልጃችን የምታነብላት ጥቂት ታሪኮችን ጻፍላት። በዚህ መሀልም ኑሩ የኪራይ ብድርን ፕሮጀክትም ለማቅረብ ካይን ይፈልገዋል። ካይም እቅዱን ይዞ ቦሲያንን ለማግኘት ሄዳል። ነገር ግን ቦሲያንም ይሄ በእውነቱ ከፍተኛ አደጋዎችን ያዘለና ግልጽ ያልሆነ የተቀየረ ፋይናንስ ምርት ነው ብላ በማሰባ ውድቅ ታደርገዋለች። ከዛ በኋላም ካይ ወንግን ለምን አልደገፍሽንም? እኔ መጀመሪያውኑ በዚህ ፕሮጀክት አልተስማማሁም። ይሄ ሁሉ እኮ ማድረገው አንቺን ለመርዳት ነው። በተመሳሳይ ጊዜ የልደት ድግሱን አንስቶ ፎቶን ያነሳላችሁ ማን ነው ብሎ ይጠይቃታል። ወንግም ሊን ነው ብላ ትመልስለታለች። እሷም ሁለቱም ስለ ግንኙነታቸው እንደገና ለማሰብም ለጥቂት ጊዜ መራረቅ እንዳለባቸው ሀሳብ ተቀርባለች።
ከስራ በኋላም ሊን ብዙ ጊዜ ሻኦዚ ለመጎብኘት ሄዳል። ነገር ግን በእውነቱ ወንግን ለማየት ነበር። ኤክሴናም በዚህም ጉብኝቶች ወቅትም ከሱ ጋር ትሄዳለች። ሺንና ሊንም ተቀምጠው ማውራት ጀምሩና እሷም አንድን ሰው ስትወድ ያቀረብከውን ሁሉ መስጠት አለብህ። ከዛ በኋላም ለጥቂት ጊዜ ለመልቀቅም ወስና ምግብ ቤቱን እንዲያስተዳድረው ለሊን ታስረክባለች። ወደ ቤት ሲመለስም አባቱ እቃዎቹን ጠቅልሎ እንደሄደና መፋታታቸውንም እየተናገረ እናቱ እያለቀሰች ያገኛታል። ከዛ በኋላም ሊን ሉካን ለመርዳት ይሄዳል። በውይይታቸው ወቅትም ሉካ ሊንን ኤክሴና ትወድሃለች ብላ ስጠይቀው እርግጠኛ እንዳልሆነ ይናገራል። ነገር ግን ሉካ ወንግም ይህንን ነገር እንዳላስተዋለችው በመናገር አመለካከቱ ምን እንደሆነ ጠይቀዋለች። ሊንም በአሁኑ ሰዓት ምንም የማረገው ነገር የለም፣ ነገር ግን መጠየቅ እችላለሁ ብሎ ይመልሳል። ከዚህ በኋላም ቺንሺው በግንባታ እቃዎች ላይ ጥራት በማጓደሉ ቅሌቱ ይፋ ይሆንና ከጋዝና ውስጥ እቃዎቹ መወሰዳቸውን ሲያውቅም በድንጋጤ ወንግን ፍለጋ ሄዳል። እግሯ ላይ ወድቆ ተንበርክኮም እባክሽ ሰነዶቹ ለፖሊስ አታስረክቢ እያለ ራሱን በጥፊ እየመታ ቢለምናትም እሷ ግን እያንዳንዱ ሰው ለሰራው ስህተት ዋጋ መክፈል አለበት፣ እኔ ከዚህ በፊት ከፍያለሁ፣ አሁን ደግሞ ያንተ ተራ ነው። የካይ አባትም የገንዘብ እንቅስቃሴ በማቋረጡ ወደ ከባድ ተስፋ መቁረጥ ውስጥም ገብቶ ራሱን ይጎዳል። ካይም በፍጹም ስሜታዊ ስቃይ ውስጥ ሲወድቅም ወንግ ደግሞ ከጎኑ ሳተላይት ታጻናውና ታበረታታው ነበር። እሱም ስለ ልጅነቱ ሲናገር ወላጆቼ ሁል ጊዜ ሲጣሉ እያየሁን ያደግኩት በባዶነትና በስጋት ውስጥ መኖር ነበር። አባቴ በመጨረሻም በዚህ መንገድ ይተወኛል ብዬ በፍጹም አላሰብኩም ነበር። እኔ መቼም አልተውህም ብላ ቃል ትገባለታለች። ከጊዜ በኋላም የድርጅቱ የህግ አማካሪ ካይን ለማየት መጥቶ በርካታ መስሪያ ቤቶች ድርጅቱን እየመረመሩት እንደሆነ ሲነግረው ካይም አባቴ ህይወቱን ባይጎዳ እንኳን ለወደፊት ከእስር ቤት ማምለጥ አይችልም ነበር በማለት እውነቱን ይረዳል። ለአባቱ ውለታ ያለበት ይሄ ህግ አማካሪ የገንዘብ ችግር ካጋጠመ ወደ እኔ መጥተህ እርዳታ መጠየቅ ትችላለህ። እሱም ወንግንም የወጣቶች አፓርታማ ኪራይ ፕሮጀክቱን ለጥቂት ጊዜ እንድታቆመው ቢጠይቃትም እሷ ግን ይሄ እኔ ሁል ጊዜ የምመኘው ትልቅ ፕሮጀክቴ ነው፣ የዋስትና ድርጅቱን ዘግቼ ከኔ ጋራ በዚህ ፕሮጀክት ላይ እንድትሰሪ ይፈልጋለሁ። አንተ ስለ ሪል ስቴት ስራ በደንብ አታውቅም፣ የስራ መንገዳችንን ለየብቻ ማድረግ አለብን። በቃ ከእንግዲህ ስለ ዋስትና ድርጅት አትጨነቂ። ከዛም እሱ ከሩኤል ጋራ ተገናኝቶ ስምምነት ይፈርማል። ወንግም ካይ ከሩኤል ጋራ ውል መፈራረሙን ስታውቅም ቦሲያን እንኳን አይሆንም ያለችው ትልቅ ፕሮጀክት ችግር አለበት ብላ ብታስጠነቅቀውም እሱ ግን ጓደኛዬ ስለሆነች ጣልቃ ትግቢ ብሎ ውድቅ ያደርገዋል። ሩኤልን በቀጥታ ስርጭቷ ላይ ያቀረበችው የዳይፐር ምርትም በልጅቷ ላይ አለርጂ ማምጣቱን በቅነት በመናገሯ 10,000 አዲስ ተከታዮችን ታገኛለች። የታኦ ትንንሽ ተረቶች የተባለው ፕሮግራሟም ይወደዳል። ቺንታኦ ከእስር ቤት ወጥቶ ከሉካ ጋራ በፍቅር ይቀላቀላል። የሉካ ወላጆችም ይቀርሉታል። የሩኤል ፕሮጀክት ሲከስረም አበዳሪው ካይን አስገድዶ ወንግን ያስጠራታል። ሊን ደርሶ ካይን ለመጠበቅና ዋስ ለመሆን ቢሞክርም ሊዩ አካፋ ሲሰነዘር ወንጌን ለመከላከል ሲል ምቱ በራሱ ላይ ያርፋል። ሊንም ከሆስፒታል ወጥቶ ለሺኒዩ አይ በልቤ ውስጥ ሌላ ሰው አለ ብሎ በግልጽ ይነግራታል። እሷም ደፍረ ተከተላት ብላ ታበረታተዋለች። ሊንም ወንግን አሳዶ ስሜቱን ገልጸው ፍቅራቸውን ይፈልጋሉ። በዚህም ተስፋ የቆረጠው ካይ ራሱን ለመጉዳት ሲሞክር ወንግ ደርሳ ታድነዋለች። ወንግም እወድሃለሁ፣ ነገር ግን ለሊ ካይ ኃላፊነት አለብኝ የሚል ደብዳቤ ለሊን ትተዋለች። በኋላም ካይ ከአባቱ ውርስ ደብዳቤና ከአኒ ማብራሪያ ተነስቶ የእናቱ እውነተኛ ደካማ ጎንና የራሱን ያልበሰለ አካሄድ ተረድቶ ህይወቱን ከአዲስ ጀምራል። ካይም በተራራማ መንደር በበጎ ፈቃደኝነት እየሰራ ከሊን ጋራ ተገናኝቶ ይታረቃል። በመጨረሻ ወንግም ተመልሳ ወደ ሊን ግቢ ስትገባ ከረጅም ጥበቃ በኋላ አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።